የሚገርምህ እስቲ ለሻዕቢያ ከአብይ የበለጠ ወዳጅ አለ ወይ? ከአዳሚ ሆኖ ቡና ያፈላለት፣ ከአዳሚ ሆኖ ቀለበት ያቀረበለት፣ ከአዳሚ ሆኖ ለአንተ የውጭ ጉዳይ ሚኒስቴር ልሁን ያለለት፣ ከአዳሚ ሆኖ ከስልጣን እንዲቆይ ያደረገው ሰራዊቱን ሰጥቶ ሰራዊቱን አቅርቦ ያሰጠው እሱ ነው። ለአብይ ለኢሳያስ ገረድ ሆኖ የተገረደ ሰው ማለት አብይ ነው። አሁን እሱ ሌሎችን ከኢሳያስ ጋራ ወይም ከኤርትራ ጋራ ግንባር ፈጠራችሁ ብሎ የሚወቅስበት አንደበት አለው። አሁን እሱ ትናንትና አገርን አጥፍተው ብታስታውሰው ነው የሰሜኑን እዝ የአገሪቱ ከ80% በላይ የነበረው ኃይል ትግራይ ውስጥ ነው የነበረው። ያን ሰራዊት ገድለው ደብድበው እዚያ የተረፈ ደግሞ አማራ ላይ እናዋርዳለን ብለው ከመቀሌ ተነስተው በሸዋ በኩል ደብረሲና ድረስ፣ በታች በጎንደር በኩል ጋሳይ ድረስ፣ በጎንደር በሰሜን ጎንደር በኩል ዳባት ድረስ ጭህና ድረስ መተው ተቋማትን አፍርሰው ሊጥ ሳይቀር የወሰዱ ሰዎችን በፕሪቶሪያ ስምምነት አሸነፍኩላል ተሸንፎ ነው እየሰጠው ቀርቶ በሁለተኛ ደረጃ ፋኖ የተነሳው የአማራን ህልውና አስጠብቄ አማራን ብቻ ጠብቃለሁ አይደለም። የአማራ ሀገሩ ኢትዮጵያ ናት። ኢትዮጵያንን ከሚሉ ነባር ነገሮች ጋራ በኢትዮጵያ አንድነት ከሚያምኑ ጋራ የአማራውን ህልውና አማራው ለኢትዮጵያ የሰራውን ታሪክ ባህሉን ቋንቋውን ከሚያከብሩ ጋራ ኢትዮጵያን አስቀጥላለሁ ነው የሚለው። ይህንን ካለ ግንኙነት መፍጠር ያለበት መቼ ነው? በትግሉ ወቅት ነው። እዚያ በኋላማ ማንም ይመጣል ስልጣን ሲይዝማ። በዚህ ወቅት ፋኖ ከተስማማው ጋራ የአማራን ህልውና እና የኢትዮጵያን ብሔራዊ ጥቅምና ኩራት ከሚያስጠብቅ ጋራ ከየትኛውም ኃይል ጋራ እንዲዋል እንዳይዋል ሌላ ኃይል ሊወስንለት አይችልም። የሚወስነው ራሱ ነው፣ ፋኖ ነው፣ በመሬት ያለው ነው። የቀረሰው ማናፋት ነው። ስለዚህ የሚደረጉት ለመከፋፈል የአማራው እንቅስቃሴ እንዲዳከም ብቻውን እንዲቆም በየትኛውም አቅጣጫ አማራ ጠላታችን ነው ሲሉ የነበሩት ላለፉት 60 ዓመታት ያናፉ የነበሩ ሰዎችን ፍላጎት ለማሟላት የተነሳ ነው እንዲህ አደረች የሚለው። ስለዚህ በሰጠው ኢንተርቪው ለኔ ተገቢ ነው፣ ትክክል ነው። እኛ ከዚህ ጋር ከሌጋል አገባ ያየው ነው እንትን ላይ ከለጋ ለምን ታረጋለህ? የአንድ ህዝብ ቋሚ ጥቅም ነው እንጂ ያለው ቋሚ ጠላት ኑሮ ያው የአንድ ህዝብ ቋሚ ጥቅም እንጂ ቋሚ ወዳጅ ኑሮ ያው ይሄ ፖለቲካል ሀሁ ነው እና ከዚህ አንጻር ሳየው እኔ ህዝቡን ነው ማንገር ያለብን። ህዝብ እያንዳንዱ ሰው ለነጻነቱ ለመብቱ ካልቆመ ሌሎች ሰዎች መተው ነጻ ያወጡኛል ብሎ ካሰበ ያ ራሱ ለባርነት ያመቻቸን። ይሄ አሳፋሪ ነገር ነው ያየን። ከኬንያ መማር እንዴት ያቅተናል? ከግብጽ መማር እንዴት ያቅተናል? ከቱኒሲያ መማር እንዴት ያቅተናል? ቅርብ ሀገሮች ናቸው። ስለ ነጻነት አሁን ኢትዮጵያኖች እንዲያው ኢትዮጵያ ለምንድን ነው አንድ ሆነን የማንነሳው? የነጻነት ምሳሌ የነጻነት አርያ ቀንዲል ነን እያልን የነበርን ዛሬ ያ ከከምናችን ወጣ። ለምን ነጭ አምላክ የሆነ ተሰደርነ? ለምን ሆጭ እንጠብቃለን? አዲስ አበባ ላይ እንዴት ያውላ ህዝብ ሲያልቅ ተነስቶ አዲስ አበባ ነው። ከተሞች እንዴት ዝም ይላሉ? ዩኒቨርሲቲዎች እንዴት ዝም ይላሉ? ሃይስኩሎች እንዴት ዝም ይላሉ? የጤና ሙያተኞች ወጥተው ሲሉ እንዴት ድጋፍ ያጣሉ? ጋዜጠኞች ሲጮሁ እንዴት ድጋፍ ያጣሉ? በተናጠል ሲገሉና እንዴት ባንድ ላይ መቆም ያቅተናል? ይሄ መመለስ ያለበት ጥያቄ ነው ያምራለሁ። እና ከዚህ በተረፈ ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ እንግዳ ጋብዘናል። የዛሬ እንግዳችን ለህብር ሬዲዮ ቤተሰቦችም አድማጮችም አዲስ አይደሉም። አቶ ተክሌ ሻው ናቸው። አቶ ተክሌ ሻው እንግዲህ ሞረሽ ወገኔን ከማቋቋም ጀምሮ ከዚያም በፊት ሆነ በኋላ በአማራ ህዝብ ላይ የሚደርሱ ጥቃቶች በማጋለጥ ጥቃቶች እንዲቆሙ የበኩላቸውን ድርሻ በማድረግ በመቀስቀስ በማስተማር ምጽአተ አማራን ጨምሮ እንግዲህ በአማራ ህዝብ ላይ የተፈጸሙ የዘር ማጥፋት ወንጀሎችን በተጨባጭ ማስረጃ በመጽሐፍ መልክ እንዲጠረዝና እንዲወጣ ከማድረግ ጀምሮ የራሳቸውም የታሪክ ጥናትና ምርምር መሰረት አድርገው የተለያዩ መጽሐፍትን ጽፈዋል። ከጋሽ ተክሌ ጋር ዛሬም ባለው ወቅታዊ ሁኔታ በተለይም ሀገራዊ ምክክር የሚባለውና የአብይ አህመድ ፕሮጀክት የሆነው ሐምሌ 8 ቀን 2018 ብሔራዊ ጉባኤ ያደርጋሉ ብሏል። እነዚህና ተያያዥ ጉዳዮችን አንስተን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን ጋሽ ተክሌ፣ እንደምንሰነበቱ? እንግዲህ ጠፍተዋል እየተባለ ነው። እኔ እንኳን ያው በውስጥ የሚያደርጓቸውን እንቅስቃሴዎች ያደርጋለሁ። የጡረታ ጊዜ እንዴት ነው? እንደምን ሰነበቱ?
ጠፍቷል ለሚለው ጥያቄ እንግዲህ የኛም አድማጮች እየጠየቁ ነውና እንኳን በድጋሚ ተገናኘን። እንኳን ተገናኘን። ለአንተም ለሬዲዮ አዘጋጆች እና ለአድማጮችህ እንደምናላችሁ ማለት ወዳለሁ። እንግዲህ እንደተለመደው ያው በቅርብ እናንተ የጠፋውበትን አንተ በሚገባ ታውቀዋለህ እና አልጠፋውም ማለት ይቻላል፣ ጠፍቻለሁ ማለት ይቻላል። ይህም ግን ከስራው ከአማራው ትግል ውስጥ አልጠፋሁም፣ ስራ እየሰራሁ ነው እና አለሁኝ። ጠያቂዎቹ ጀሪስትልኝ ጠፋ መባሉ መጠያየቁ የትልቅ ነገር ነው። አንድ ሰው የተደ ማለት መተሳሰብ ነውና ጠያቂዎቹን አመሰግናለሁ። ማሰብ ነውና የጠየቁት እና እግዚአብሔር ያክብርልኝ። ደህና ነኝ። ጡረታውን እንግዲህ ያው በሀገራችን አባባል ጡረታ ጥሩ አይደለም፣ ስሙም አይወደድም። ጡረትነት አስቸጋሪ ነውና ከእንቅስቃሴ መታቀብ፣ ከስራ መታቀብ፣ ገቢ መቀነስ እና የማይቀረውን ሞት መጠበቅ ስለሆነ ጡረታ እንደ ሰው አረዳድ ነው። እኔ በደስታ ነው የምቀበለው። ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ አሁን እንቅስቃሴ በብዙ መንገድ ተገትቧል። ከዚያ ውጭ እንደ ማንኛውም ጡረተኛ እኖራለሁኝ። እግዚአብሔር ይመስገን። ጤናዬን እየተከታተልኩኝ ሐኪሞች የሚመክሩኝን አደርጋለሁ። እዚያ የተረፈ ጓደኞቼ ጋር አጫወታለሁ። ደህና ነኝ እና ማማረው አይደለም፣ ጥሩ ነው። እግዚአብሔር እድሜና ጤና ይስጠው። እንግዲህ ከልብ አመሰግናለሁ ጋሽ ተክሌ። ያው አንዱ ጠፉ የተባለው እንግዲህ አደባባይ ላይ ነው። ያው እንደዚህ የሚደረጉት ውይይቶች ላይ ያው በመቅደላ ዩቲዩብም በራሱ የሚያደርጓቸውን እንቅስቃሴዎች ያው በውስጥ ያለውት ኃላፊነት ስላለ ከዚህም ከትግሉ ጋር የተያያዘ አንዳንድ የሚያደርጓቸው ነገሮችን መሰረት አድርጎ እንደጠፉ እናውቃለን። ሌላው እንግዲህ ጋሽ ተክሌ የዛሬው ውይይታችን በተለይ ደጋግመን አንስተናል። እንግዲህ በተለይ አገራዊ ምክክር ኮሚሽን የሚባለው አገራዊ ምክክር የሚደረገው ሰላም ባለበት፣ ዜጎች እኩል አብረው በሚቀመጡበት፣ ነፃና ገለልተኛ በሆነ ተቋም የህሊናና የፖለቲካ እስረኞች ተፈተው የሚለውን ጥያቄ እንደ ቅንጦት የሚያየው አብይ አህመድ የእሱ ጉዳይ አስፈጻሚ የሆነውን ኮሚሽን ሐምሌ 8 ብሔራዊ ጉባኤ ላደርግ ነው በሚል ካድሬዎቹን ከየክልሉ እየሰበሰበ ያለበት እንቅስቃሴ አለና ይሄ ሂደት አስከትሎ ሊመጡ የሚችሉ ነገሮች ምንድን ናቸው? ምክንያቱም የተወሰነ የህገ መንግስት አንቀጽ እናሻሽላለን፣ የህዝብ ጥያቄ እንመልሳለን እያሉ ዛሬም እያደናገሩና ሂደቱን እየተከታተሉት ነው ወይ? እኔ ይመሳሰልብኛል። ይገርማል። የኛ ነገር ካለፈው አንማርም እንጂ ታስታውሳለህ፣ ደርግ ኢትዮጵያን ለ15 ዓመት የገዛው በአዋጅ ነው። 2 ዓመት 17 የምትባለው የኢድሪ የሚባል ያው የኢትዮጵያ ብሔረሰቦችን እናጠናለን ተብሎ የኢትዮጵያ ብሔረሰቦች ከማጥናት ጋር ተያይዞ የኢትዮጵያን የመንግስት አስተዳደር እንቀይራለን በሚል ሰፊ አገሪቱ ምሁራን መከሩበት፣ ዘከሩበት የተባለ ሰዎቹም ብዙ ሰው ያውቃቸዋል በሙያቸው፣ በርካቶች የተሳተፉበት ነበር። ያ ወጥቶ የኢትዮጵያን ህገ መንግስት አጸደቀ። ልክ አሁን ዛሬ አብይ እንደሚያደርጉ። ያ ግን እንግዲህ 79 መጨረሻ ነው ያለቀው፣ 83 እንዳታውቀው ተቀደደ እና ያሁኑም የአብይ አንደኛ አብይ በህይወቱ ባለፉት እንግዲህ አሁን 8-9 ዓመት መያዙ ነው ሲያፈርሳቸው ነው። ከልምዱ የምንረዳው የማንና የወሰን ኮሚቴ ያቋቁሞ ነበር። 21 ነው 41 ሰው ያለው የሰባዊ ምናምን የሚል አሁንም ወደ 30 ሰው የነበረው ኮሚቴ አቋቁሞ ነበር። የአዲስ አበባን እንትን ክልል ወስናለሁ ብሎ አሁን ኮሚቴ አቋቁሞ ነበር። ያ ሁላ ስሙ ሳይሰማ መቋቋማቸውን እንደ ትልቅ ድል እየተነገረ ሲወራ እናውቅ ነበር። ግን የት እንደደረሰ ፈርሰዋል። ይህም የተሰጠው ጊዜ 3 ዓመት ነበር። በ3 ዓመት ጊዜ ውስጥ መስራት ባለመቻሉ ለ1 ዓመት ተራዘመለት። አሁን ያው ሐምሌ 8 ጀምሮ ጉባኤ ይካሄዳል ይሉናል። እኔ ምን ሰርተዋል ምን ያመጣሉ የሚለው አስቀድሞ የታወቀ የኢትዮጵያ ህዝብ ያልመከረበት በአገሪቱ ውስጥ የእርስ በርስ ጦርነት በተስፋፋበት ሰራዊቱ ብሔራዊ አንድነትን አገር ሰላምን ማስጠበቅ አቅቶት ተስኖት የቀበሌ ስራ የፖሊስ ስራ እየሰራ በአማራ ክልል በሚባለው በኦሮሚያ ክልል በሚባለው በቤንሻንጉል ጉሙዝ በሶማሊያ ተበትኖ እንደ ሐምሌ ጎመን እየተቀረተመ ኃይል ባጣበት ጊዜ ውስጥ እንደገና የአብይን ስልጣን በሌላ መንገድ እናራዝማለን ብሎ አብይን ፕሬዝዳንት አድርጎ ከዚያ ውስጥ እንግዲህ ከአጀንዳዎቹ በዝርዝር ባናውቅም በኦሮሚያ ክልል የቀረቡትን አጀንዳዎች እናውቃለን። ኦሮሚያንና ድሬዳዋን መሰልቀጥ፣ የኢትዮጵያን አጠቃላይ የሚባሉትን ነገሮች ኦሮሚያ ማድረግ፣ የኦሮሚያን ቋንቋ ማስፈን እና አብይን ፕሬዝዳንት ማድረግ ናቸው። እነዚህ ናቸው በኦሮሞዎቹ ላይ ሰፍሰው የሚነገረው። እኔ ከዚያ የተለየ ኢትዮጵያኖች ሰፍረው አንድ ላይ ተስማምተው የኢትዮጵያ ምሁራን ናቸው የሚባሉት ለሀገር
ለሀገር አንድነት ለእኩልነት ያስባሉ ከዚህ ከርዕዮተ ዓለም ውጭ ከጎሳ አመለካከት የወጡ ሰዎች ያደረጉታል ብዬ አላምንም። ሰዎቹንም አይተናቸዋል፣ እናውቃቸዋለን። ቀደም ሲል የነበረ ዘመናቸውን ያሳለፉት በጸረ አማራና በጸረ ኢትዮጵያዊነት ላይ ነው የቆሙ ሰዎች ናቸው። እነዚያ ሰዎች ኢትዮጵያን አንድ አድርጎ ሊሰራ የሚችል ኃይል ያፈልቃሉ ብዬ ስለማላምን ቀደም ሲልም የተቀበልኩት ሀሳብ አይደለም። እኔ ብቻ አይደለሁም፣ በርካታው ሰው የወጣበት ነው እና አሁን ቢወጣ የሚለው ያው በውሳኔ ነው። እንደምታውቀው አማራ ክልል 90% በላይ በፋኖ ቁጥጥር ስር ነው ያለ። ኦሮሚያ በተመሳሳይ ነው። ትግራይ ውስጥ ምንም የለው። በእነዚህ ምርጫ ሳይኖር ተመርጫለሁ ያለው ውሸታም የራሱን ራሱ ባደራጀው ኃይል ውስጥ አስመራጭም መራጭም ተቋሚም ሆኖ ራሱን ያስመረጠ ግለሰብ ውሸትና ማጭበርበርን በአደባባይ ፀሐይ ላይ እንዲወጣ ያደረገ ግለሰብ ያደረጋቸውን ነገሮች ህዝብ ያምነዋል፣ ይቀበለዋል ብዬ አላምንም እና ከዚያ የተለየ አይሆንም። ይሄ ወረቀት አሁን ተሰበሰቡ መከሩ ተባለ። የብልጽግና ማዕከላዊ ምክር ቤት ተሰብስቧል። ባለፈው ጊዜ ታስታውሳለህ ናዝሬት ላይ ያ የሰጠውን ውሳኔ ተቀብሎ ነው የሚያሳልፈው። ያም የአብይን ፍላጎት እውን የሚያደርግ ነው። የኢትዮጵያን ችግር የሚፈታ አይሆንም። በመሆኑም እኔ የደርግ እንዳልኩ 2 ዓመት የቆየ ነው፣ 2 ዓመት ተኩል የቆየ ይመስለኛል ለማስፈጸም። ይሄ 6 ወር አይቆይም። እኔ በዚህ ክረምት ጊዜ ውስጥ ሰፊ የሆነ ለውጥ ይመጣል ብዬ ያለው የወታደሮቹን ሪፖርት ስታዳምጥ ዛሬ ፋኖ ትናንትና መተከል ላይ ባለፈው ሳምንት ጎጃም በረሃ ላይ ያስመረቀውን ኮማንዶ ስታይ እና እስከ ሰኔ ድረስ አጠፋዋለሁ ብሎ የዘመተበትን ኃይል እሳት እንደገባ ጅማት ወደኋላ እያስቆመተረ አጠቃላይ አዋጊዎቹን ባወጡ ሸለቆቹ ከመማረክ ከመሞት አልፈው እጅ እየሰጡ ባለበት ጊዜ ውስጥ የአብይ ስልጣን ይቆያል 1 ዓመት 2 ዓመት ይቆያል ብዬ አላስብም እና እኔ ይህንን የምክክር የምትለውን ነገር ገንዘብ ለማጥፋት ለጊዜው አለው ለማለት መታያ ነው እንጂ ሀሳቡንም እኔ በአጠቃላይ ህዝብ ይደግፈዋል ብዬ አላምንም። ምክንያቱም አልተስማማበትም፣ አልመከረበትም። ሲሪየስ ነው አላየውም በየቦታው አጀንዳ አሰባሰቡ ላይ እና ኋላም አሁን ማወጣጡም እንግዲህ ምን እንደሚሆን የምናውቀው ነው። ያው የብልጽግና ሰዎች ናቸው የሚሰበሰቡት። የሚያጸድቁት በአብይ የቀረበውን የብልጽግናን ማዕከላዊ ምክር ቤት ውሳኔ ማጽደቅ ስለሆነ ህዝብ መክሮበታል፣ ተወያይቶበታል። የሚያሰኝ አይደለም። ያኑ ግን ማረጋቸው አይቀርም ጊዜ ካገኙ። ግን ወረቀቱ ከደርግ ህገ መንግስት ያለፈ ተግባር ይኖረዋል ብዬ አላስብም። እንደዚያ ነው የማየው ወንድሜ። ከልብ አመሰግናለሁ ጋሽ ተክሌ። ሌላው እንግዲህ ሰሞኑን ያው በፓርላማ በአንድ በኩል ነጻ ሀሳብ የተለየ አስተያየት ለምን አቀረባችሁ በሚል እነ ክርስቲያን ታደለን ጭምር ሌላው ቀርቶ የብልጽግና ፓርቲ አባል አመራር የነበሩት እና አቶ ዮሐንስ ቦያለው ዶክተር ካሳ ተሻገር የአዲስ አበባ እንግዲህ የብልጽግና የምክር ቤት አባል የነበሩ ሳይቀር ለምን አማራ ይገደላል፣ አማራ ላይ ለምን የተለየ ተጽዕኖ ይደረጋል ስላሉና ስለጠየቁ ጦርነት ይቁም ስላሉ ነው እንግዲህ የታፈሱ የታሰሩበትና ያ ባለበት እንደው ሰሞኑን ፓርላማ ላይ ለነጻ ሀሳብ ለነጻ ውይይት አክብሮት እንዳለው አድርጎ ለማመስገን የሄደበት አይን ያወጣ እርምጃ አለ። አጠቃላይ ፓርላማውን ውሎና መጪው ጊዜ በተለይ አብይና ስርዓቱ እስካለ ድረስ ለህዝብ ምን ማለት እንደሆነ በግልጽ የሚታይበት እርምጃ አይደለም ወይ? አሁን ተመርጠናል በሚል ከአዲስ አበባ ጀምሮ እንግዲህ ማፍረሱም ማፈናቀሉም እንደሚቀጥል ነው ያሉን መረጃዎች። የሰብአዊ መብት ኮሚሽን የተባለው ደግሞ በራሱ በመንግስት ቁጥጥር ስር ያለው መጪው 5 ዓመት እገታውም፣ ግድያውም፣ ሰብአዊ ጥቃቱም፣ ማፈኑም፣ ሰብአዊ መብት ጥሰቱም ይቀጥላል ያለበት ሂደት አለና ሁለቱን ጉዳዮች እንዴት ያዋቸዋል? የሰብአዊ መብቱን ውሳንትን ሪፖርት እኔ ገርሞኛል። ከአብይ ሰዎች የሚቀጥሉት 5 ዓመታት በዚያ መልክ ይቀጥላሉ ብሎ ማውጣቱ እኔ እንደው ወደ ህሊናው መጣ እንዴ የሚለውን ነው የሚያመጣልኝ። እንበለጽጋለን፣ ከፍታ ላይ ነን፣ ይኸው ዝናብ እናወርዳለን፣ በረሃ እናረጋለን፣ ስንዴ አምርተናል የሚል ሰው እናንተ አትመለከቱም፣ የኢትዮጵያን ከፍታ አይናችሁ ታውሯል፣ እንዲህ ሰርተናል እየተባለ በሚነገርበት የውሸት አገር ውስጥ እንዲያው ይህን አይቶ ከዛሮት ካለፉት 8 ዓመታት ከአብይ አመራር ህዝብን ከህዝብ የማጫረስ ተነስቶ በሚቀጥለው 5 ዓመትም ይሄ ሰውዬ ካለ መቼም ይቀጥላል ብሎ
ማለቱ እኔ ለህዝቡ ጥሩ ትምህርት ይሰጣል ባይ ነኝ። ያ በአብይ የተመረጠ ሰው የሚያመጣልህ የሚጨበጥ ነገር የለም። አሁን የምታየው መታገት፣ መታሰር፣ ጦርነት ይቀጥላል ሲልህ ንቃ፣ እወቅ፣ አያድንህም ብሎ ያለ ያህል ነው የሚሰማኝ ለኔ የዚያ ሪፖርት። የፓርላማውን በተመለከተ ግን ሌላ ምን ሊበል አይተው እንደሆነ ከምን ጊዜውም በላይ የምጥምጥ አሪ ላሉ ዘመዶቻችን የምጥምጥ ኩስ ትንሽ ናት። እንደዚያ ኩምሽሽ ብሎ ነው ሲለማመጥ የምታየው። ያው ወደ ስልጣን ሲመጣ ቆንጥጡኝ፣ እኔ እንደዚህ ነኝ፣ ስንኖር ኢትዮጵያ ስንሞት ኢትዮጵያዊ እንሆናለን እግዚአብሔር እያለ ያታለለበትን መንፈስ ለማምጣት ፈልጓል። በእኔ እይታና ግምገማ እና ኮስምኖ ስለ ሰላም ያወራል። ኮስምኖ ሲያዋርደው እንዳልነበረ ዶክተር ደሳለኝ ጫኔን ያባብላል። እኔ የተረዳሁት አሁን የመጡት ተቃዋሚዎቹን ያው የለቀቀላቸውን ግቡ ብሎ የፈቀደላቸውን ሰዎች የምናውቃቸውን እነሱን ወደ ፓርላማ አምጥቶ ሊያስጨበጭብ፣ ይሄኛውን ደግሞ በስልጣን አሳቦ እንደነ በቀለ ሞላና እንደነ ብርሃኑ ነጋ እንዲያው ማኖ ያስነካው ከኢትዮጵያ ሕዝብ ሊለየው የፈለገ አይነት እይታ ነው ያየሁት። ግን ልጁ የሰጠው መልስ ልጁ ስል በእድሜ ስለምበልጠው ነው፣ የተከበረ ሰው ነው። አቋሙን ግልጽ አድርጓል። ከፖለቲካና ከስልጣን የለውም፣ ወደ ሙያና ወደ ቤተሰብ ዞረ ነው። ይሄ ትልቅ ብስለት ነው፣ ጨዋነት ነው። በአንተ ተነክቼ አልረክስም እንዳለ ነው እማየው እና እኔ ከአብይ ምንም አዲስ እርካብና መንበርን ያነበበ ሰው፣ እርካብና መንበርን የተረዳ ሰው ከአብይ አዲስ ነገር አይጠብቅ። ማጭበርበር፣ ማስመሰል፣ መዋሸት ከዚህ ከፕሮስፐርቲ ጎስፑል የዝም ብለህ አዎንታዊ ነገር እያወራህ አምጣ የሚለው የዚያ ምርኮኛ ነው፣ አጭበርባሪ ነው። ይሄው አየነው። አንድ ኮሪደር ተሰራ የተባለበት በአንድ ቀን ዝናብ እንግዲህ ከረም ሲል ክረምቱ ሲመጣ ምን እንደሚሆን ቀበናን ወንዝ የተሰራው ድልድዩን የውሃ መፍረሻው ሆን የሚፈሰው ውሃና ማስተንፈሻው አንድ የተጣጣመ ስላልሆነ የተጨበረበረ ገንዘብ የተበላበት ስለሆነ ህዝቦችን እያሳኘ እንደሆነ አይተናል። ባለፈው ዓመትም እንደዚሁ አይተናል። ይሄ ማጭበርበር፣ ማስመሰል፣ ማብረቅረቅ ነው እንጂ የአብይ ሀሳብ መሰረት የሆነ የኢትዮጵያን ህዝብ ችግር ሊፈታ የሚችል ስራ እንደማይሰራ ይታወቃል። እና የፓርላማ ንግግሩ ማጭበርበር አዲስ ነገር እርካብና መንበር ነግሮናል። ያለን ይህንን ነው። ህዝብ ጥቅሙን ይወዳል። ጥቅሙን እያየህ ምራው ወደ ገደል፣ ከዚያ በኋላ እያበሬ ሆይ በልበት ብሎ የጻፈ ሰው ነው እና አሁን ያለ አገኛለሁ ብሎ ላለፉት 8 ዓመታት የተደረገበት ነው። በነ ለማ ላይ የተሰራውን፣ በነ ገዱ ላይ የተሰራውን፣ በባዕዲን ላይ የሰራቸውን እና አምባቸው ግድያ በነታ የሰራው ስራ የእሱ ሴራ ነው እና የሰውዬ አሁንም ምንድነው ነቃ። መቼም እንቅፋት መጀመሪያ ሊመታ ይችላል። ከዚያው ቦታ ግን ሁለተኛ ግን ከመታ ግን ጥፋቱ የእንቅፋቱ ሳይሆን ያንተ ነው ይባላል። ከአሁን በኋላ አብይን ሰው ብሎ አብይ የሚናገረውን የሚያምን ሰው ካለ ያ ራሱን በራሱ ያደነቆረ ዳንኤል ክብረት ነው ለአብይ ተንበርክኮ እንደው አይኑ ይታየኛል አለ ኢትዮጵያን ሲወዳታል። እንዴት ያለው ውሸታም ነው! እንደው አንድ ጥሩ ይሄንን አንድ ውሸት ልንገር። በአገራችን በጣም የሚታወቁ ጓደኛማቾች አሉ እና ጓደኛማቾቹ የሚታወቁት እንደው የጓደኝነታቸው መሰረት ውሸት እና ሁለቱም ልጅ ወልደው አንድ ቀን የአንደኛው ልጅ ከአባቱ ጓደኛ ጋር መንገድ ይሄዳል እና ያ የአባቱን ውሸት ለምዶ መሆኑ ለማረጋገጥ ከዚያ ማዶ ከአድማሱ ማሻገር ነጭ በሬ በነጭ ጤፍ ይወቃል፣ ነጭ ጤፍ በነጭ በሬ ይበራያል ይለዋል። ያ ደግሞ እንዲህ ጭንቁር አርጓየና ካልክስ ብቁ መጥቶ ካይን የገባ ይለዋል። አገኝ አባትክም ይዋሻል፣ እኔም ዋሻለሁ፣ አንተ ግን ትበልጣለህ። አብይ ይዋሻል፣ ግን እንደ ዳንኤል ክብረት ያለ ደግሞ ውሸታም አታይም። እንደሱ ያሉ ሰዎች ካሆኑ በስተቀር አብይ አሁን በየትኛውም ቦታ የሚለውን ነገር የሚሰማ ጆሮ ያለው ኢትዮጵያዊ ካለ ያ ራሱን ያደነቆረ ዳንኤል ክብረት ነው ማለት ነው። በጥቅሉ ማየው ያዚያን የፓርላማ ውሎ በዚያ መልክ ነው። ወንድም ከልብ አመሰግናለሁ። ሌላው እንግዲህ ጋሽ ተክሌ በተለይ በተደጋጋሚ ተነስተዋል። ኢኮኖሚያዊ ቀውሱ የጦርነት ኢኮኖሚ የሚታወቅ ነው። ጦርነት እስካለ ድረስ አገሪቱ እየከፈለች ያለችው መስዋዕትነት ህዝቡ እንደ ህዝብ ደግሞ እየደህየ እየተራቆተ መሆኑን በአደባባይ ላይ እንግዲህ መንግስት ሰራተኞች ምግብ እስከ
መለመን ደርሰዋል የተባለው በአብይ ዘመን ነው። በየመስጊዱ ባካችሁ ለልጆች የቤት ኪራይ የሚከፍለው በየቤተ ክርስቲያኑ ባካችሁ ሰርተው የሚያድሩ ሰዎችን ለማኝ ያደረገ ስርዓት ኢኮኖሚያዊ መሻሻል አመጣለሁ ባለማግስት ደግሞ የቀድሞው የባንኩ ገዢ ማሞ ምህረቱ ከ10 ቀናት በፊት ለአንድ ሚዲያ የሰጠው መረጃ ደግሞ ይፋ የሆነበት ሂደት አለና ይሄ ነው የሚባል ተጨባጭ ነገር እንደሌለ አገሪቱ ትርምስ ውስጥ እንዳለች የአይኤምኤፍ ፖሊሲን የጦርነቱን ኢኮኖሚ መሰረት አድርጎ የውጭ ምንዛሪ ለማግኘት ሲል አገሪቱን አሳልፎ መስጠቱን በትክክል የሚያሳይ አስተያየት ሰጥቷልና ዛሬም እዚህ ስርዓት ውስጥ ሆነው በአደባባይ የሚዋሹ ሰዎች ጊዜና ሁኔታ ሲፈቅድላቸው ምን እንደሚናገሩ በግልጽ ያሳያልና የቀድሞውን የባንክ ገዢ አስተያየትና ሰሞኑን አብይ አህመድ በፓርላማ ሲደሰኩር የነበረው ኢኮኖሚያዊ እድገትን ሁለቱን እንዴት አዩት በንጽጽር? እንዲያው የሚገርም መቼም ዘመዶቻችን ፈላስፋዎች ናቸው። ምን ይሉናል? ቀጣፊን ሲረቱ በወንድሙ በእህቱ ነው የሚሉን። ሩቅ መሄድ አያስፈልግም ለቀጣፍ እና የማሞ ምህረት ምስክርነት የዘገየ ቢሆን ለአብይ አሁን ለተከተለው ፖሊሲ አስተዋጽኦ ያደረገ ካዲ ቢሆንም በመጨረሻ ላይ ሁኔታዎች አስገድደውት እውነቱን ለመናገር ተገዱ የተናገረው ንግግር እኔ ሁሉም ሊያላምጠው ይገባል። የአብይን ቀጣፊነት፣ የአብይን ቅጥፈት፣ የአብይ ኢኮኖሚ የውሸት እንደሆነ አብይ በስካውን በማድረገው እንቅስቃሴ ላይ ምንም የተጨበጠ ኢኮኖሚ ልማት እንደሌለው ቀደም ሲል ተሰርተ የነበሩትን እንግዲህ ኢህአዴግን የሚባለውን በህወሓት ሲመራ የኖረውን ኢህአዴግ አጥብቀን እንቃወመው እንኮንነው የነበረ ድርጅት ነው። ምንም ጥያቄ የለውም። አነሳደገ ግን በዚያ ጊዜው ተሰርተ የነበሩትን ነገሮች ያፈረሰ ኢንዱስትሪ ልማት ይባሉት የነበሩትን ፓርክ የሚባሉትን በሐዋሳ በድሬዳዋ በተለያዩ ክፍለ ሀገሮች ተቋቁሞ የነበሩትን በዚህ በወልዲያ ኮምቦልቻ ላይ የነበሩትን የዘጋ ይህንም አብይ የለም ለድገት የሚያመቸው አንድ ላይ ነው እንጂ ለኤክስፖርት እንደዚህ በተለያየ ለግብርና ነው እንጂ ለኢንዱስትሪ አይበጅም ብሎ በአደባባይ የዘጋቸውን ትክክል እንዳልሆነ እና የልማት ኢኮኖሚ ራዕይ የሌለው እንደሆነ አይኤምኤፍ የኢትዮጵያን ኢኮኖሚ እንዳሽመደመደው ብሩ የደረሰበትን ዛሬ 200 ዛሬ ባሉት ድርድር ላይ 184 ባለፈው ሳምንት አይቻለሁ። ከዚህ ሀገር ሲያመረምሩ $1 184 የአዲስ አበባ ስንት እንደሆነ አላውቅም። ይሄ መሞት ነው። ዛሬ ተሸክመህ ይሄው ቴክኖሎጂው ረዳ በዚህ በካሻፕ ነው ክፈል በሚለው መከፈል ባይጀመር ኑሮ እኮ ሽንኩርት ለመግዛት አንተ እኮ በኬሻ ብር ይዘመር ነው ያለብህ። ጤፍን ለመግዛት የማይታሰብ ስለዚህ ይህን የገደለ ነው ያ ኢኮኖሚው እና ማሞ ምህረት ቢዘገይም የጥፋቱ እሱም አንዱ አካል ቢሆንም አሁን የሚያዳምጥ ካለ በተለይም ለዚህ በኢኮኖሚ ዘርፍ አለን የሚሉ ሰዎች ጥሩ ግብዓት የሰጠ አብይ አጭበርባሪና ውሸታም ቀጣፊ መሆኑን ያው እሱ ራሱ እያሻሸ ሹሞት የነበረው ሰውዬ ማጋለጡ እኔ መቼም ለፍርድ ነገ ጠዋት ከተቻለ ከተቀረበ ጥሩ ምስክርነት ሰጥቷል ብዬ አስባለሁና አብይ የለውም። አብይ ዛሬ ሌላ ፕሮጀክት ምናለው የኮሪደር ልማት አማራና ነባር ነገዶችን ለማፈናቀል አዲስ ማንነት ለመፍጠር ያደረጋቸው የአዲስ አበባ ማፍረስ ነው። ይሄም በዋና በጎርፍ እየፈረሰን እያየን ነው። እዚያ የተረፈ ሌላ ምን ሰራ? መብራት ነው የተለቀለቀች የሚያሳየን እንጂ አንድ ኢንዱስትሪ፣ አንድ ትምህርት ቤት፣ አንድ ተቋም፣ 1 ኪሎ ሜትር መንገድ ሰራን ሲል አላየንም። 10 ሰው አዲስ አምራች ሰው ወደ ኢኮኖሚው ሲያስገባ አላየንም። ያለፈው ሲዘጋ ሲለምን አስተማሪ የዩኒቨርሲቲ አስተማሪዎች እንደ ተማሪ ተሰልፈው ሲበሉ መጠጊያቸው ሲለምኑ የምናይበት እንጂ አዲስ ትምህርት ቤት የሚወጣ ወጣት ወደ ስራ ሲገባ አላየንም። የአገር ሞት ማለት ይሄ ነው እና እኔ ሁሉም ውሸት ነው። አብይን ተባብሮ መግፋት ነው ያለብን እንጂ አብይ ይቀጥል የሚል ሰው ካለ በራሱ ላይ ሱሳይድ የሚወስደው ብዬ ነው ማስበውና እኔ ውሸት ነው አብይ በዚያም ቢለው ውሸቱ መቼም ህሊና ስለሌለው ምንም አይመስለውም። እሱ ቀጣፊ ስለሆነ በተፈጥሮ ባዮሎጂካል ላየር የሚባለው እሱ ነው። ያ ስለሆነበት አይሰማውም እንጂ ውሸት ነው። ሌሎች ሀገሮች እኮ ቢሆኑ ይወርዳል በቃን ይላል። አሁን ዛሬ አንድ ፕሮግራም አይነበረ እሱ የተቀበለውን የኢትዮጵያን የጤና ፖሊሲ የኢትዮጵያውያኖች ለየሐኪሞቹ በየመስሪያ ቤቱ በየሐኪም ቤቱ የሚሰጡት ደም ብራቅ የምትላቸው ነገሮች የባዮሎጂካል የሆነ ነገሮችን አሜሪካ ፈርስ ስለሚል የጤና ፖሊሲ አሳልፎ የሰጠ አብይ ነው። የኬንያ መንግስት ሩቶ መጥቶ ፈርሞ ነበር አሜሪካ። ሲመለስ ግን የኬንያ ህዝብ እሳት ለብሶ እሳት ጎርሶ ፍርድ ቤት ከሰሰው። ፍርድ ቤቱ አቁሞታል። ህዝብ እንደዚያ ነው። የኛ ተቀብሎታ ቁጭ ብሎ ይጠብቃል። ይሄንን እግዚአብሔር ይለምናል። እሱ ሳይንቀሳቀስ እግዚአብሔርን መለመኑ አንድ ነገር ነው። ግን እግዚአብሔር ነግሮናል
አንኳኩ ይከፈቱላችኋል፣ እሹ ታገኛላችሁ ነው ያለው እንጂ ተቀምጠ ቁጭ ብለህ አልቅስ አላለም። የኛ ግን አይንቀሳቀስም። መንቀሳቀሻው አሁን ነው። ይሄን ነው ማረው የኔ ጌታ። ከልብ አመሰግናለሁ። ሌላው እንግዲህ በተለይ ፋኖን በተመለከተ ፋኖን ይከፋፍልልኛል እርስ በርስ በሚል የተለያዩ እንግዲህ ባለፉት ሲወሩ የነበሩ አሉባልታው ጅምብሮች ነበሩ። ባለፉት ሁለት ተከታታይ ምላሾች አርበኛ ዘመነ ካሴ ለመስጠት የሞከረበት አለና ትላንት የመተከሉን ምርቃትና በተለይ የፋኖን አንድነት በተመለከተ ፋኖ በወሬ እንዳይፈታ በወሬ ከተፈታ ትልቁን የአማራ ህዝብ ህልውና ትግል አይደለም ራሱን መቆም እንደማይችል ለማስጠንቀቅ የሞከረበት አለ። በሌላ በኩል ዓለም አቀፉ ማህበረሰብ ጥሪ ያቀርበዋል፣ ለህዝቡም ጥሪ ያቀርበዋል። እንግዲህ ከአገዛዙ ጋር ለተሰለፉ ደግሞ ባንዳ አድማ ብተና ሚሊሻና ፖሊሲም እንደ አዲስ ጥሪ ያቀረበበት ሂደት አለና በአጠቃላይ ኢትዮጵያ ውስጥ አይደለም እንደውም ኤርትራ ሆኖ ሱዳን ሆኖ ነው ፋኖን የሚመራው። እናንተ ለምንድን ነው ፋኖ እያላችሁ የምትንቀሳቀሱት? የሌሎችን ተልዕኮ ለመፈጸም የሚንቀሳቀስ ነው የሚል ከፍተኛ አሉባልታና ዘመቻ ነበር። አማራ ክልል የሚባለው መዋቅርን በመጠቀም ነው አብይ አህመድ ይሄንን እየፈጸመ ያለው። ወንድም ከወንድሙ ለማጋደል ጎጃም፣ ጎንደር፣ ሸዋ፣ ወሎ እያለ ለመከፈል ከፍተኛ ሁኔታ እየሰራ ያለበት አለ። በሁሉም የፋኖ አደረጃጀቶች ያሉ አንዳንድ የውስጥ ችግሮችን ለማረም የሚደረጉ እንቅስቃሴዎች እንዳሉ ሆኖ በተለይ ትላንት ዘመነ ካሴ ያስተላለፈውን መልእክት እንዴት አዩት? ፋኖ አማራን ብቻውን ነጥሎ ለማስቀረት እየተደረገ ነው የሚል ስጋትና ይሄ ደግሞ እንደማይሆን ለማሳየት የሞከረበት ሂደት አለና ከነከሌ ጋር ተባበሩ፣ አንዴ ጽምዶ፣ አንዴ ጥምረት፣ አንዴ የተለያየ ነገር ይባላልና አማራ ከማን ጋር እንደሚተባበርና እንደማይተባበር አብይና ጓደኞቹ ናቸው የሚወስኑት። መልእክቱንስ እንዴት አገኙት? አይኔ መልእክቱን በስሎ ሆኖ ያገኘሁት ረጋ ብሎ የበሰለ ሐሳብ ነው ሲሰጥ ያየሁት። ተከታትየዋለሁ፣ 2-3 ጊዜ አዳምጬዋለሁ። ያ ብስለት ነው እየተደረገ ያለው። ይሄ ነው እሱ ያለው ነው። አማራን ብቻውን አቁሞ ለመጨፍጨፍ ነው። የሚገርምህ እስቲ ለሻቢያ ከአብይ የበለጠ ወዳጅ አለ ወይ? ከአዳሚ ሆኖ ቡና ያፈላለት፣ ከአዳሚ ሆኖ ቀለበት ያቀረበለት፣ ከአዳሚ ሆኖ ለአንተ የውጭ ጉዳይ ሚኒስቴር ልሁን ያለለት፣ ከአዳሚ ሆኖ ከስልጣን እንዲቆይ ያደረገው ሰራዊቱን ሰጥቶ ሰራዊቱን አቅርቦ ያሰጠው እሱ ነው። ለአብይ ለኢሳያስ ገረድ ሆኖ የተገረደ ሰው ማለት አብይ ነው። አሁን እሱ ሌሎችን ከኢሳያስ ጋራ ወይም ከኤርትራ ጋራ ግንባር ፈጠራችሁ ብሎ የሚወቅስበት አንደበት አለው። አሁን እሱ ትናንትና አገርን አጥፍተው የምታስታውሰው ነው የሰሜኑን እዝ የአገሪቱ ከ80% በላይ የነበረው ኃይል ትግራይ ውስጥ ነው የነበረው። ያን ሰራዊት ገድለው ደብድበው እዚያ የተረፈ ደግሞ አማራ ላይ እናዋርዳለን ብለው ከመቀሌ ተነስተው በሸዋ በኩል ደብረሲና ድረስ፣ በታች በጎንደር በኩል ጋሳይ ድረስ፣ በሰሜን ጎንደር በኩል ዳባት ድረስ፣ ጭህና ድረስ መተው ተቋማትን አፍርሰው ሊጥ ሳይቀር የወሰዱ ሰዎችን በፕሪቶሪያ ስምምነት አሸነፍኩላል ተሸንፎ ነው እየሰጠው ቀርቶ ሲሸልም አይተናል። እና ዛሬ ጌታቸው የዚያ ዋና ፕሮፓጋንዳ የነበረው ጻድቃን የእሱ ጋር ናቸው፣ ይተሻሻሉ። ከነሱ ጋር ተሰልፎ እየጠጣ ፋኖ ከትግራይ ህዝብ ጋር ግንባር መፍጠር የለበትም ማለት ምንም ወንትላል። ሁለተኛ ሌላው ሰው የሚያናፍሰው በአንድ እንደዚህ ያለ ትግል ውስጥ 3-4 ጠላቶች ይኖራሉ። 3-4 ጠላቶች በአንድ ጊዜ በአንድ ግንባር መምታት አይቻል። ጊዜያዊ ወዳጅ ጊዜያዊ ጠላት ታፈራለህ፣ ቋሚ ጠላት ግን ትለያለህ። ከዚያ በኋላ ቋሚ ጠላት ግን ከጊዜያዊ ጠላት ጋር አብረህ ትወጋለህ። ይሄ የተለመደ ነው። በሁለተኛ ደረጃ ፋኖ የተነሳው የአማራን ህልውና አስጠብቄ አማራን ብቻ ጠብቃለሁ አይደለም። የአማራ ሀገሩ ኢትዮጵያ ናት። ኢትዮጵያንን ከሚሉ ነባር ነገሮች ጋራ በኢትዮጵያ አንድነት ከሚያምኑ ጋራ የአማራውን ህልውና አማራው ለኢትዮጵያ የሰራውን ታሪክ፣ ባህሉን፣ ቋንቋውን ከሚያከብሩ ጋራ ኢትዮጵያን ያስቀጥላለሁ ነው የሚለው። ይህንን ካለ ግንኙነት መፍጠር ያለበት መቼ ነው? በትግሉ ወቅት ነው። እዚያ በኋላማ ማንም ይመጣል ስልጣን ሲይዝማ። በዚህ ወቅት ፋኖ ከተስማማው ጋራ የአማራን ህልውና እና የኢትዮጵያን ብሔራዊ ጥቅምና ኩራት ከሚያስጠብቅ ጋራ ከየትኛውም ኃይል ጋር እንዲዋል እንዳይዋል ሌላ ኃይል ሊወስንለት አይችልም። የሚወስነው ራሱ ነው፣ ፋኖ ነው፣ በመሬት ያለው ነው። የቀረሰው ማናፋት ነው። ስለዚህ የሚደረጉት ለመከፋፈል የአማራው እንቅስቃሴ እንዲዳከም ብቻውን እንዲቆም በየትኛው አቅጣጫ አማራ ጠላታችን ነው ሲሉ የነበሩት ላለፉት 60 ዓመታት ያናፉ የነበሩ ሰዎችን ፍላጎት ለማሟላት የተነሳ ነው እንዲህ አደረች የሚለው። ስለዚህ በሰጠው ኢንተርቪው ለኔ ተገቢ ነው፣ ትክክል ነው። እኛ ከዚህ ጋር ከሌላ አገባ ያየው ነው። በእንትን ላይ ከሌላ ለምን ታረጋለህ?
የአንድ ህዝብ ቋሚ ጥቅም ነው እንጂ ያለው ቋሚ ጠላት ኑሮ አያውቅም። የአንድ ህዝብ ቋሚ ጥቅም እንጂ ቋሚ ወዳጅ ኑሮ አያውቅም። ይሄ ፖለቲካል ሀሁ ነው እና ከዚህ አንጻር ሳየው የሰጠው መልስ የሰጠው መግለጫ ጥሩ አስተማሪ ነው። መከተልም ያለበት እሱ ነው ብዬ አስባለሁ። የኔ ጌታ ከልብ አመሰግናለሁ። ጋሽ ተክሌ እንደ ውይይታችን ማጠቃለያ ቀደም ሲል ብለውታል። እንግዲህ አንኳኩ ይከፈቱላችኋል ነው እና ሁሉም እንደው ነፃ አውጪ የሚጠብቅበት የራሱን ስራ መስራት ያልቻለበት አዲስ አበባን ጨምሮ በተለያዩ ሀገሪቱ አካባቢዎች እንግዲህ ያው ለቅሶ ነው። ገደሉን፣ አፈናቀሉን፣ እገታው አለ። ራሳቸው በመንግስት መዋቅር እያፈኑ እየገደሉ ያለበት ሂደት አለ። አሩሲ ላይ የሚፈጸመውን ጭፍጨፋ አስታኮ ሰሞኑን በፓርላማ ላይ በግልጽ ተናግሯል። ከዚህ በኋላ አዲስ አበባ ተቀምጣችሁ ሰው ተገደለ የምትሉ ከገዳይ እኩል ነው የምናያችሁ በሚል ቀደም ሲል ወርተው ድምጻቸውን ለማሰማት የሞከሩ ጥቂት የሃይማኖት ሰዎች ግለሰቦችን እያፈሰ ያሰረበትን እርምጃ አጠናክሮ ለመቀጠል ነው። ወደፊት ከላይ የተገደለም የሚል አገረ ስብከት የሚባሉት ጭምር መረጃ የማያወጡበት ሁኔታ እንደሚኖር በግልጽ ነው። አብይ እስካለ ድረስ ግድያው ይቀጥላል ከተባለ ከዚህ በኋላ መረጃ የመውጣቱ ነገር አሳሳቢ የሆነበት ሂደት አለና ሌላው ህዝብ ምን ይጠብቃል? እንግዲህ የዘመንም አንዱ ጥሪ ያቀረበው ህዝቡ መነሳት አለበት ለመብቱ የሚል አስተያየት አለና እንደው እዚህ ላይ ያለው አስተያየት ምንድን ነው? እንግዲህ እንዳልኩት ነው። እኛ ህዝባችን የሰውየው ጭጭ አድርጎ በታስኖ መግዛት ነው። ድምጽ የሚያሰሙትን ሰዎች ማፈን ነው። ይሄ የተለመደ ነው። እኔ ህዝቡን ነው ማንገር ያለብን። ህዝብ እያንዳንዱ ሰው ለነጻነቱ ለመብቱ ካልቆመ ሌሎች ሰዎች መጥተው ነጻ ያወጡኛል ብሎ ካሰበ ያ ራሱ ለባርነት ያመቻቸን። ይሄ አሳፋሪ ነገር ነው ያየን። ከኬንያ መማር እንዴት ያቅተናል? ከግብጽ መማር እንዴት ያቅተናል? ከቱኒሲያ መማር እንዴት ያቅተናል? ቅርብ ሀገሮች ናቸው። ስለ ነጻነት አሁን ኢትዮጵያኖች እንዲያው በረጅም ዘመን በአውሮፓን ቅኝ ግዛት የተያዙ ህዝቦች አንድ ኬንያ ሁኜ አንድ ሽማግሌ ያሉኝ ነው ይሄ ሳስብ እንትን የሚለኝ ኢትዮጵያኖችን እንኮራባችሁ እንመካባችሁ ነበረ። የአፍሪካ የነጻነት ቀንዲል ነበራችሁ። የአንድነት ምሳሌ ነበራችሁ። ለአፍሪካ አንድነት ህብረት መሰረት የጣላችሁ እናንተ ነበራችሁ። በዚያን ጊዜ እኛን ለካ ፈረንጆቹ የገዙን አካላችን እንጂ ህሊናችን ለካ ቀኝ አልገዙንም። አሁን ስናይ ግን አሉኝ ስደታችሁን ስትወዱ ሀገራችሁ ወዳችሁ ሀገራችሁን አፋኝ ጨቋኝ መሪዎችን ታግላችሁ ከመጣል ይልቅ ስደት ትወዳላችሁ እና እኛ የምንረዳው ለካ የዚያ ጊዜ እናንተ ህሊናችሁን ነጩ ገዝቶታል፣ እኛን ግን አካላችን ነው የገዛን፣ በዚህ እንበልጣቸዋለን ያሉኝ። እኔ ይህንን አሁን እውነት አድርጌ እያየሁት ነው። ኢትዮጵያ ለምንድን ነው አንድ ሆነን የማንነሳው? የነጻነት ምሳሌ የነጻነት ዛሬያ ቀንዲል ነን እያልን የነበርን ዛሬ ያ ከምናችን ወጣ። ለምን ነጭ አምላክ የሆነ ተሰደርነ? ለምን ሆጭ እንጠብቃለን? አዲስ አበባ ላይ እንዴት ያውላ ህዝብ ሲያልቅ ተነስቶ አዲስ አበባ ነው። ከተሞች እንዴት ዝም ይላሉ? ዩኒቨርሲቲዎች እንዴት ዝም ይላሉ? ሃይስኩሎች እንዴት ዝም ይላሉ? የጤና ሙያተኞች ወጥተው ሲሉ እንዴት ድጋፍ ያጣሉ? ጋዜጠኞች ሲጮሁ እንዴት ድጋፍ ያጣሉ? በተናጠል ሲገሉና እንዴት ባንድ ላይ መቆም ያቅተናል? ይሄ መመለስ ያለበት ጥያቄ ነው እያምናለሁ። እና ከዚህ በተረፈ የአብይ እንትን ከፋፍሎ መግዛቱን የማባላቱን ያው ታውቃለህ። ለማን እንዴት አጎ እንዳባረረው እናውቃለን። ሚልኪያስ በሚገባ ነግሮናል። በአዲን እንዴት አጎ እንደወታተናቸው በደንብ ነግሮናል። አሁንም ተመሳሳይ ስራ ነው የሚሰራው እና ለዚያ ህዝቡ እኔ አንድ ሁን፣ በአካባቢ ያሉን የፋኖን ድምፅ ስማ፣ ለገዢዎች አትንበርከክ እና በነጻነት ከዘላለም ባርነት የአንድ ቀን ነጻነት ይበልጣል። የአባቶቻችን ጋሻ አንሳ ነው ብለው ማንኳኳት እሱ ነው፣ መሻት እሱ ነው ብዬ ነው የማስበው። እንደዚያ ነው የምረዳው። ወንድሜ ሀብታሙ ከልብ አመሰግናለሁ ጋሽ ተክሌ ለነበረን ቆይታ። ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልኝ። መልካም ቀሪ ጊዜ ነው ለሁላችን። አሜን። እግዚአብሔር ይስጥልኝ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።